12 ደቂቃ ከ33 ሰከንድ የሚያወራበትን አክሰንቱን ስሙት እስቲ በደንብ አድርጋችሁ። እኔ ቆይ ግን አንተ ሰውዬ ነው የምትባለው ልጅ ነው የምትባለው? በቀደም የከርሞ ሰው የሚል መጽሐፍ ስታነብ ነበር። አሁን ደግሞ ሌላ ሰው። A few moments later ከሄደችበት ሀገር ተደራድሬ ያስመልሳት ነበር። ምን አደርጋል? አንድ የሀረር ባለሀብት ነው የወሰዳት። አክሰንቱ ተቀይሯል። ለምንድን ነው በተመሳሳይ አይነት መንገድ የማያወራው? ከሲን መቀየር አለበት። ምን አስበው እንደሆነ አላውቅም። ዲያሪ ይጽፋል አሉ። እሺ አለን። እሱ አይደለም ችግሩ። ዲያሪው ምን አይነት ቀይ አበባ ምናምን ያለበት ማለት እንዴት ነው ነገሩ? 22 ደቂቃ ከ45 ሰከንድ ላይ አክቲንግ አልጀመሩም ነበር። ልክ በሩ ተከፍቶ ሌላ ሰው እስኪገባ ድረስ በቃ ምንም ማለት አልነበረም። የሆነ እያወሩ ቢጠብቁ ኖሮ ግን ወሬያቸው እውነት እንዳልሆነ የሆነ ያስታውቃል። በቃ እየጠበቁ እንዳለ ሌላ ሰው ማለት ነው። አክቲንጉ ገና ሊጀምር ነው አይነት ነገር ነው እያራመዱት የነበሩት ሙድና ምን ነው ቲቪውን ከዚህ ቅርበት ማየቱ በቃ እንደማይሆን ውሸት እንደሆነ ያስታውቃል። 20 ደቂቃ ከ48 ሰከንድ ላይ የሆነ ጥሩ ጊዜ እያሳለፉ ነው የሚለውን ሊያሳዩን ነበር ሲሞክሩ የነበሩት፣ ግን አልመጣላቸውም። ገዶ የሚስቅ ሰው አይነት ነገር ነው የሚመስለውና ምንም ዌስት ኦፍ ታይም፣ በጣም ጊዜ አቃጠላችሁ። እንደዚህ ይገባናል። አክቹሊ ፖይንቱ እሱ ነው አይደለ? ብዙ ሰዓት እንዲሆንላችሁ ነው ፖይንቱ፣ ገብቶናል ይመስለኛል። ልክ አትመስይም። How the fuck you know this? How? Hold on, bro. How? ለአጃቢ ተዋንያን ስራ ስጧቸው እስቲ እንዴ! ሁሌ ምንም እኮ በቃ ምን እንደሚያደርጉ ግራ ገብቷቸው በቃ ሲቁነጠነጡ ካሜራ ሲያዩ ምናምን እኮ ነው በቃ ሁሌ ነው። ደግሞ ስራ ስጧቸው፣ ምን እንደሚያደርጉ ንገሯቸውና ይጀምሩ ቀረጻ እንጂ ዝም ብሎ እኮ መቅረጽ አይደለም። ውሃውን ጠጫ ስክሪፕቱን አይጽፉትም፣ እዛው እንደመጣላቸው ነው የሚያወሩት። ስልኮ በምክንያት ከአንግል ሲቀየር ሌላ ነገር ነው እያወሩ ያሉት። ምን ነው መሀል ላይ ያመለጠን ነገር አለ ወይ? እሱ ካለ ደግሞ ይነገረን። ተዘጋጅታችሁ ጀምሩ። ለእናንተው ነው። ጸጥ ያለ ቦታ ታውቃለህ? ጸጥ ያለ ቦታ መሄድ የሚለው ነገር ግን እንደው መቼ ይሁን እንደው የሚቀረው ከፊልሞቻችን ላይ ጸጥ ያለ ቦታ በቃ ፈረደባቸው እኮ እኚህ ጸጥ ያሉ ቦታዎች። የት ሄዱ? እሺ ከእናንተ ትንሽ ነገሮችን ለየት ማድረግ እኮ ነው። የሆነ ተአምር መፍጠር እንኳን ባይሆን ትንሽ ሁሌ ተመሳሳይ ትሬንድ አይደብርም? አንድ ሴት አለች፣ በየቀኑ ስለሷ ነው የማስበው። በጓደኝነት መካከል መደባበቅ ምን የሚያፈራ ነገር አለ? እንደውም ስራም አልሄድም፣ ይቅርብኝ። ንገረኝ። ሚጂ ንገራት። ፈጣሪ ይህ ንገራት። አሜን። በቃ ንገራት። እዚህ ጋር እንግዲህ በግልጽ እንደምትመለከቱት እሺ ነግራታለሁ ምናምን ብሎ ተነስቶ ሄዶ ነበር ከስራ ቦታው። ከዛ በኋላ ግን ቀጣዩ ሲን ምንድነው? እሱ እየሰራ እሷም ልዑልም እዛ ስራ ቦታ መጥተው አብረው እየተጫወቱ ነው ማለት። ሊነግራት እኮ ሄዶ ነበር። የቱ ጋር እንደሚገባ ተደበላልቆባችሁ ነው። እንደዛ ሆኖ መሆን አለበት እንጂ ሊነግራት ነበር የሄደው፣ እኛ እስከምናውቀው ድረስ ማለት ነው። መሀል ላይ ትዝታ ምናምን ማስገባቱ ለምን አስፈለገ? እንዴት ነው ነገሩ? እድሜሽን ሙሉ ከኔ ጋር እንድትሆኝ ቃል ግቢልኝ። What the hell? ካሜራው ላይ ውሃ ነው የሚታይ እዚህ ጋር ከስልኬ ነው ወይስ ለእናንተም እንደዛ ነው የሚታያችሁ? ሲያልቅ አያምር እንዲህ ሊያገሬ ሰው እንግዲህ መተው መጨረሻ ላይ ደግሞ ድምጹን ማጠፉት። ድምጽ ከናንተ ነው። ድምጽ ከናንተ ይሆናል መጨረሻ ላይ። ከዛ ዲም ላይት ምናምንም ይጀምራሉ፣ ከለር ልውጥውጥ ማድረግ ምናምን። በቃ እንግዲህ ከተነካካ አይቀር አንድ ላይ አይደል? ዝናብ እኮ አይፈራም የበሰበሰ ሰው።